የእርስ በርስ ጦርነትን የውጭ ዜና ላይ ካልሆነ አያውቁትም። የጎሳ ፖለቲካ ሲያልፍም አይነካካቸው። የጥይት ድምጽ የሚሰሙት ለበዓል መድፍ ሲተኮስ ብቻ ነው። አፍሪካ ውስጥ ዲሞክራሲ ምንድነው ሲባል እኛ ምን አውቀን እነሱን ጠይቋቸውን የሚባለው። የሰይጣን ጆሮ ይደፈንና ሀገራቸው ከእንግሊዝ ቅኝ ግዛት ነፃ ከወጣችበት እንደ አውሮፓውያን አቆጣጠር ከ1966 ጀምሮ ይኸው ላለፉት 59 ዓመታት መንግስት የምትቀይረው ዓለም በመሰከረለት ነፃና ፍትሃዊ ምርጫ ብቻ ነው። ዜጎቿ የአፍሪካ ሀገራትን ማብቂያ የለሽ የእርስ በርስ ጦርነትና የመፈንቅለ መንግስት ዜና ሲሰሙ እንደው አፍሪካውያን ምን ይሻላቸው ይሆን እያሉ ያዝኑልናል። ከእኛ ጋር ተጨፍልቀው ስማቸው ባልዋሉበት መዋሉም ያሳዝናቸዋል። በዚህች ሀገር ሙስና ነውር ነው። በዓለም አቀፍ መመዘኛዎች ነጥብ ተሰጥቷት ከ54 የአፍሪካ ሀገራት ሙስና በብዛት ከማይፈጸምባቸው ሶስተኛ ደረጃ ላይ ተቀምጣለች። ይህ የሆነው በሀገሪቱ ለሙስና የሚሆን የሚበላ ሀብት ስለሌለ እንዳይመስላችሁ። በአፍሪካ ደረጃ የናጠጠች ሀብታም የሚል ማዕረግ ተሰጥቷታል። በመረጃ እንንገራችሁ። የዜጎቿ አማካይ የነፍስ ወከፍ ገቢ $20,000 ነው። የአፍሪካውያን አማካይ 2900፣ የዓለምም ቢሆን $13,000 መሆኑን ያስታውሱ። የዜጎቿ ገቢ ከአፍሪካም ከዓለምም አማካይ በእጅጉ ይበልጣል። ዕድሜ ለሰላሟ ላለፉት 5 አስርት ዓመታት ኢኮኖሚዋ እንደ ሸምበቆ እንደተመዘዘ ነው። ለዜጎቿ ሕክምና በነጻ ታቀርባለች። አይበለውና ሕክምናው በአገር ውስጥ የማይቻል ሆኖ ወደ ውጭ ሀገራት ሪፈር ቢባሉ ዜጎቿ እርዳታ ፍለጋ የሰው ፊት አይገርፋቸውም። መንግስት ሙሉ ወጪያቸውን ሸፍኖ በውጭ ሀገራት ያሳክማቸዋል። ልጆቻቸው ዩኒቨርሲቲ እንዲገቡ አባት ጥማድ በሬውን እናት የልጅነት ጌጧን አይሸጡም። መንግስት ዩኒቨርሲቲ ለሚገቡ ልጆች ትምህርት በነጻ ማቅረቡ ሳያንስ በየወሩ ከፍተኛ የሚባል የኪስ ገንዘብ ይሰጣቸዋል። ውጭ ሀገር ሄደው መማር የሚያስችላቸው ውጤት ካመጡም መንግስትን ይጭነቀው እንጂ ቤተሰብ ምን ተዳው። ለተጓዥ ተማሪዎች ሙሉ ወጪያቸውን ይሸፍንላቸዋል። ባጭሩ እዚህ ሙስና የሌለው የሚበላ ስለሌለ ሳይሆን የሚበላ ሹመኛ የሚያስበላ ስርዓት ስለሌለ ነው። ደግሞ ሰላማዊ ናቸው። እንግዳ ተቀባይ፣ ሳቅና ጨዋታ የሚቀናቸው፣ ለመተዋወቅ የሚቀሉ፣ ለመላመድ የማይከብዱ ህዝቦች፣ በዛ ላይ የተማሩ ናቸው። ያውም 90 ከመቶ። እንዲህ ሆነው ተፈጥረው ግን እንዳይመስላችሁ። ሀገራቸው ነፃ ስትወጣ ከሩዋንዳና ብሩንዲ ቀጥላ የዓለማችን ሶስተኛዋ ድሃ ሀገር ነበረች። ተቋቁር ልጆቿ ግን የምድራችንን ጎስቋላዋን እናት ሀገራቸውን ተረክበው እንዳዲስ ፈጠሯት። በየትኛውም የዓለም ክፍል ሆነው ጥቁር ሀገር መፍጠር ይችላሉ ይካሏችሁ በኩራት አዎን በሏቸው። ምሳሌ ብላችሁ አንድ ስም ጥሩላቸው፣ ቦትስዋና። በአፍሪካ ምድር የሀገራቸውን ታሪክ በወርቃማ ቀለም የጻፉ የጥቋቁር ፈርጦችን ታሪክ ከጨዋ ህዝቦቿ ኑሮ እያጣቀስን አስደናቂዋን ሀገር እናስጎበኛቸዋለን። ቦትስዋና በደቡባዊው የአፍሪካ ክፍል የምትገኝ የባህር በር የሌለው ሰፊ መሬትና ጥቂት ነዋሪዎች ብቻ ያሏት ሀገር ናት። በቆዳ ስፋት ፈረንሳይን ትበልጣታለች። በተቃራኒው ግን ፈረንሳይ 68 ሚሊዮን ዜጎች ሲኖሯት የቦትስዋና ደግሞ 2.5 ሚሊዮን ብቻ ነው። ቦትስዋና ሀብታም ለመሆኗ ሁለት ምክንያቶች ይጠቀሳሉ። የመጀመሪያውና ምትክ የማይገኝለት ሀብቷ በአፍሪካ ምድር ማንም የማይጠብቀው በየትኛውም የዓለም ሚዲያ ተወርቶለት የማያውቀው የፖለቲከኛ ልጆቿ ብስለትና ከምንም በላይ ለህሊናቸው ያሳደራቸው ጨዋነታቸው ነው። ጨዋ ልጆቿ አመዱን እፍ ብለው አቧራውን አራግፈው እናት ሀገራቸውንና ምስኪን ህዝቦቿን ከድህነት አረንቋ ከፍ ወዳለው የሀብት ማማ ተሸክመዋቸው ወጥተዋል። ቦትስዋና ነፃ ስትወጣ ፕሬዝዳንት ሆነው የተሾሙት ሰር ሳሬትሴ ጓቼቤንግ ማፊሪ ካማ ነበሩ። ባጭሩ ፕሬዝዳንት ካማ ልንላቸው እንችላለን። ስማቸው በዓለምም በአፍሪካም በብዛት አይታወቅም። ምግባራቸው ግን የአንድን አገር ህዝብ ከታላቅ መከራ የታደገ ነውና በዜጎቻቸው ዘንድ ለዘለዓለም ሲታወሱ ይኖራሉ። ፕሬዝዳንት ካማ ቦትስዋናን ከቅኝ ገዢዋ እንግሊዝ ሲረከቧት በሀገሪቱ የነበረው የመንገድ መሰረተ ልማት 12 ኪሎ ሜትር ብቻ ነበር። ልብ ያድርጉ፣ ስለ አንዲት ሉዓላዊት ሀገር የመንገድ ሽፋን የምንነግራችሁ። ነፃ ስትወጣ 12 ኪሎ ሜትር ያውም የአስፓልት ሳይሆን የጥርጊያ መንገድ ብቻ ነበራት። ምክንያቱም ቅኝ ገዢዎች መንገድ የሚገነቡት ሀገራቱ የሚዘረፍ ሀብት ሲኖራቸው ብቻ ነው። ቦትስዋና ደግሞ እንኳንና የምታዘርፈው ለራሷ የምትልስ የምትቀምሰው አልነበራትምና
ገንዘባቸውን ሊያባክኑባት አልፈለጉም። ፕሬዝደንት ካማ የተረከቧት ቦትስዋና ዲግሪ የነበራቸው ዜጎቿ ቁጥር 22 ብቻ ነበር። ሃይስኩል የደረሱት ደግሞ 100። የዜጎቿ የነፍስ ወከፍ ገቢም $80 ብቻ ነበር። በቦሃ ላይ ቆረቆር እንዲሉ ነፃ ልትወጣ ሰሞን ለሁለት ተከታታይ ዓመታት በከፍተኛ ድርቅ ተመታች። በዚህ ምክንያት ከዜጎቿ ገሚሱ በረሃብ ገሚሱ በተላላፊ በሽታ ይረግፉ ነበር። እንኳንና ዜጎቿን ሆስፒታል ወስዳ ልታክም የመከላከያ ክትባት መስጠት የምትችል አገር አልነበረችም። የዓለማችን የመጨረሻዋ ድሃ አገር እጃቸው ላይ የወደቀችባቸው ፕሬዝደንት ካማ የሕዝባቸው ድህነት የሚረብሻቸው ጾሙን ማደሩ እንቅልፍ የሚነሳቸው ይሁኑ እንጂ በግላቸው ግን ድህነትንም ሆነ ጾም ማደርን በወሬ ካልሆነ በቅርበት አያውቁትም። የንጉሥ ልጅ ልዑል ነበሩ። ቦትስዋና ጨለማ ውስጥ በነበረችበት በዚያ ዘመን ኦክስፎርድ ዩኒቨርሲቲ የተማሩ ከእንግሊዟ ንግሥት ኤልሳቤጥ እጅ ሰር የሚል ማዕረግ የተሰጣቸው የተከበሩ በሁሉም ነገር የበቁ ሰው ነበሩ። ሀገራቸውን ከእንግሊዞች እጅ ሲረከቡ ግን በሕዝባቸው ደረጃ ዝቅ ማለትን መረጡ። ችግሩ ግን ከሰውየው ለሕዝባቸው መቆርቆርና አርቆ አሳቢነት ውጪ ሀገራቸው ዜጎቿን ከችግር የሚያወጣ የሚታይ የሚጨበጥ ምንም ነገር አልነበራትም። እናም ሕዝባቸውን ለመታደግ የሚከተለውን ፊልም የሚመስል መንገድ መከተል ነበረባቸው። ካማ የሀገራቸውን ታሪክ ለመቀየር የወሰዱት የመጀመሪያው እርምጃ ግልጽ የኢኮኖሚ ስትራቴጂ መንደፍ ነበር። የምንከተለው ኤክስፖርት መር ኢኮኖሚ ነው አሉ። የሚደንቀው ግን በእጃቸው ኤክስፖርት የሚደረግ ምርት አልነበራቸውም። ቦትስዋና ሰፊ አገር ትሁን እንጂ መታረስ የሚችለው መሬቷ 0.4 ከመቶ ብቻ ነው። መማር የሚጠቅመው ለዚህም አይደል? የአውሮፓን ገበያ በደንብ ያውቁታል። በሀገራቸው ደግሞ ማንም ግድ ብሎት የማያውቀውን ሀብት ተመልክተዋል። ዜጎቻቸው በመሬት እጥረት ምክንያት እርሻ ባያውቁም የቀንድ ከብት ማርባትን ግን ይችሉበታል። ስለዚህ ሀገራቸው ስጋ ኤክስፖርት የማድረግ አቅም አላት ማለት ነው። እዚህ ግባ የሚባል ባይሆንም የኮፐርና የኒኬል ማዕድንም ነበራት። እነዚህን አቀነባብሮ ወደ ውጪ ለመላክ ግን ገንዘብ ያስፈልጋል። መንግስት ደግሞ ገንዘብ የለውም። እናም ሁለተኛውን እርምጃ ተራመዱ። የምንከተለው ነፃ ኢኮኖሚ ነው አሉ። ዝቅተኛ ታክስና ሙስና የሌለበትን ግልጽና ቀጥተኛ የመንግስት አሰራር ዘረጉ። የውጭ ባለሀብቶች ወደ ቦትስዋና ገቡ። ይህም የሌላቸውን ገንዘብ አመጣው። በእርግጥ ይሄኛው መንገድ አዋጭ ቢሆንም ጊዜ ይፈልጋል። በድርቅ ለተጎዳው በበሽታ ለሚያልቀው ሕዝባቸው ቶሎ መድረስ ነበረባቸው። እናም ብድር ማፈላለግ ጀመሩ። ምሁርነታቸው የት መሄድ እንዳለባቸው እየመራቸው፣ መልካም ስማቸው ዋስትና ሆኗቸው ከአይኤምኤፍ ብድር ተለቀቀላቸው። ገንዘቡ ሲገኝ ግን አንድ ብቻቸውን የማይወጡት ችግር ገጠማቸው። ዜጎች የሚታከሙበት ሆስፒታል፣ ልጆቻቸው የሚማሩበት ትምህርት ቤት፣ መንገድም ሆነ ሌሎች መሰረተ ልማቶች የሚገነቡት በተማሩ ሰዎች ነው። የያኔዋ ቦትስዋና ደግሞ ትምህርት በደረሰበት ደርሳ የማታውቅ ጨዋ ነበረች። እናም ዜጎቼ ተምረው ቦታውን መረከብ እስኪችሉ ሙያዊ ዕውቀትና ክህሎት በሚፈልጉ ቦታዎች ላይ እንግሊዛውያን አብረውኝ ይስሩ ሲሉ ከእንግሊዝ መንግስት ጋር ተደራደሩ። በወቅቱ ጥሩ የተማረ ኃይል ከነበራት ዚምባብዌም ባለሙያዎችን አስመጡ። በህመም ለሚሰቃዩ ዜጎቻቸው ክትባት በስፋት ተዳረሰ። ትምህርት ቤትና የጤና ተቋማት ተስፋፉ። በቀንድ ከብት እርባታ ላይ ለተሰማሩ ዜጎቻቸው ከፍተኛ ድጎማ አደረጉ። ለመሰረተ ልማት ተደራሽነት እንዲያመች ከተማነት እንዲስፋፋ አደረጉ። እንዲህ ውቦና የምታዩት ዋና ከተማቸው ጋቦሮኒም ያኔን የተቆረቆረችው። ሰውየው እረፍት አያውቁም። ዛሬ ላይ ቆመው የነገውን የሚያስጨንቃቸው ገና ምርቱ ሳይኖር በቦትስዋና የሚመረቱ ምርቶች በዓለም ገበያ በጥሩ ዋጋ መሸጥ እንዲችሉ የዓለምን አገራት በሮች ማንኳኳት ጀመሩ። ተሳክቶላቸው ከአሜሪካና ከአውሮፓ የኢኮኖሚ ማህበረሰብ ጋር ስምምነት ላይ ደረሱ። እግረ መንገዳቸውን ከግል ባለሀብቶች ጋር በመደራደር በቦትስዋና ሰፊ የማዕድን ፍለጋ እንዲካሄድ አደረጉ። ቀና ልባቸውን አይቶ ፈጣሪ ረዳቸው። ነፃ በወጡ በዓመቱ ማለትም በ1967 በቦትስዋና ከፍተኛ ክምችት ያለው አልማዝ ተገኘ። የቅኝ ገዢዎቻቸውን አይን ጋርዶላቸው ነበር።
ማዕድኑ ሲገኝ ጭንቀታቸው ሌላ ሆነ። የመጀመሪያው ሀገራቸው ከአልማዝ ማዕድኑ ተገቢውን ድርሻ ማግኘቷን ማረጋገጥ ነበር። ቀጥሎም ገንዘቡ እንደ ሌሎች የአፍሪካ ሀገራት የግጭት መንስኤ ሳይሆን ለሕዝብ ጥቅም መዋል የሚችልበትን ግልጽና ዘላቂ ሥርዓት መዘርጋት ነበር። እናም ከማዕድን አውጪ ድርጅቱ ጋር ዕውቀትና ማስተዋል የታከለበት እስከ ዛሬም ድረስ የዓለም ሕዝብ የሚደነቅበትን ውጤታማ ድርድር አደረጉ። በዚህም ዓለማችን ላይ ውጤታማ የተባለው የመንግሥትና የማዕድን አውጪው ድርጅት ሽርክና ተመሠረተ። ሽርክናው ዲብስዋና ይባላል። ማዕድን አውጪው ዲቢርስ ሲሆን ከፍተኛ ወጪ መድቦ ከሚያወጣው ምርት 50 ከመቶውን ገቢ ለቦትስዋና መንግሥት እንዲያካፍል ስምምነት ላይ ተደረሰ። አሁን ነገሮች ሁሉ መስመራቸውን ይዘዋል። ከአልማዝ ሽያጭ የተገኘውን ገንዘብ እየተቀበሉ ገሚሱን የአገራቸውን ዕዳ ለመክፈል፣ ገሚሱን የዜጎቻቸውን የኑሮ ሁኔታ ለማሻሻል አዋሉት። የዛችን ምስኪን አገር ሥልጣን በተረከቡ በጥቂት ዓመታት ውስጥ ብቻ ታሪኳን ቀየሩት። ጭራሽ ገቢዋና ወጪዋ ሲሰላ ገቢዋ እየበለጠ ገንዘብ ተርፏት የመጠባበቂያ እያለች ማስቀመጥ ጀመረች። የዓለማችን ሦስተኛዋ ድሃዋ አገር የሚለው ስሟም የዓለማችን በፍጥነት በማደግ ላይ ያለችው አገር በሚል ተተካ። የሰው ፍጹም ባይኖረውም የወቅቱ የቦትስዋና መሪዎች ግን ፍጹም ነበሩ ይባላል። ያን ሁሉ ገንዘብ እያገኙ ለሕዝባቸው ኑሮ ሲለፉ የሀገሪቱ ፕሬዝደንትና ሚኒስትሮቻቸው ከአንድ ድሃ ቦትስዋናዊ የተሻለ ሕይወት እንዳልነበራቸው በአካል የሚያውቋቸው በሕይወት ያሉ የሀገሪቱ ዜጎች ዛሬም በኩራት ይመሰክሩላቸዋል። ፕሬዝደንት ካማ የሀገራቸውን የድህነት ታሪክ ለመቀየር ቆርጠው ሲነሱ ሌላ በፍጹም መታለፍ የሌለበትን ቀይ መስመር አስምረው ነበር። ዜጎቻቸው ዳቦ ብቻ ሳይሆን ሰብአዊ አያያዝም እንደሚያስፈልጋቸው። እሳቸው ያኔ በጣሉት መሰረት ምክንያት ዛሬ ላይ ቦትስዋና የሕግ የበላይነት የሚከበርባት፣ ሰብአዊ መብት የሚጠበቅባት የሕግና የሥርዓት አገር ናት። ሰውየው ለሀገሬ ይህን ሁሉ ታሪክ ሰራው ብለው ግን ዘለዓለም ስልጣን ላይ ልቆይ አላሉም። ጊዜ ሳያዛንፉ ወቅቱን የጠበቀ ነፃና ፍትሃዊ ምርጫ ያደርጉም ነበር። ያኔ የዘሩት ዘር ፍሬ አፍርቶ ሀገራቸው ላለፉት 6 አስርት ዓመታት ጥይት ሳይጮህ መንግሥት ከሚቀየርባቸው በጣት ከሚቆጠሩ የአፍሪካ ሀገራት አንዷ ለመሆን በቅታለች። ካማ በአፍሪካ ምድር ፍጹም የማይጠበቅ ተአምር ሲሰሩ አጋዥ ኑሯቸው ወይም ያለ መሰናክል አልነበረም። ሀገራቸው የተማረ ዜጋ እንዳልነበራት ነግረናቸዋል። ሁሉም በሚባል ደረጃ በሥራቸው የነበሩ ባለሙያዎች እንደሳቸው በአገር ፍቅር የነደዱ ዜጎች ሳይሆኑ የተሻለ አማራጭ ሲያገኙ ጥለው የሚሄዱ ለሚከፈላቸው ደሞዝ ሲሉ የሚሰሩ የሌላ አገራት ዜጎች ነበሩ። ከምንም በላይ ጎረቤቶቿ ደቡብ አፍሪካ፣ ናሚቢያና ሩዲጂያ በአፓርታይድ ቅኝ ግዛት ስር ነበሩ። ቦትስዋና በአካባቢው ከቅኝ ግዛት ነፃ የወጣች ብቸኛው አገር ነበረች። በዙሪያዋ የሚገኙ አገራትን ቀጥቅጦ የሚገዛው የአፓርታይድ መንግሥት ደግሞ አንድ ጥቁር ወጣት መሪ ሀገሩን በዚህ ደረጃ በስኬት ጎዳና መምራቱ በስሩ ለሚገኙት ሀገራት ክፉ ምሳሌ እንዳይሆን አስግቶታል። እናም የሚችለውን ሁሉ እያደረገ ሊያደናቅፈው ይጥራል። እስከዚህ ጊዜ ድረስ ቦትስዋና ከፖሊስ ውጪ የመከላከያ ሰራዊት አልነበራትም። የአፓርታይድ መንግሥት በከፍተኛ ደረጃ ሲፈታተናቸው ግን ለዳቦ እንጂ ለጥይት መግዣ ገንዘብ አናወጣም የሚለውን መርሃቸውን ትተው የአገር መከላከያ ሰራዊት ግንባታቸውን እንደ አውሮፓውያን አቆጣጠር ሚያዝያ 15 ቀን 1977 በጸደቀ አዋጅ አስጀመሩት። ሀገራቸው ነፃ ከወጣች ከ11 ዓመታት በኋላ መሆኑ ነው። ፕሬዝደንት ካማ ውጫዊ ብቻ ሳይሆን ውስጣዊም ጫና ነበረባቸው። የጤና ይህንን ሁሉ ተአምር ለሀገራቸው የሰሩት ከጽኑ የልብና የስኳር ህመማቸው ጋር እየታገሉ ነበር። እንደ አውሮፓውያን አቆጣጠር ሐምሌ 13 ቀን 1980 ግን ለቦትስዋናና ለዜጎቿ ጥሩ ቀን አልነበረችም። ቦትስዋናን የሰው ልጅ አእምሮ ሊያስበው ከሚችለው በላይ ተአምር በሆነ የለውጥ ጎዳና የመሯት የቁርጥ ቀን ልጇ አቅም ከዳቸው። ደከመኝ ሰለቸኝ ሳይሉ ከህመማቸው ጋር እየታገሉ ህዝባቸውን ከድህነት አረንቋ አውጥተው የስኬትን መንገድ እንዳስጀመሩት በ59 ዓመታቸው ከዚህች ዓለም ድካም አረፉ። አልማዝ በተባለ ቁጥር የአባት ስም ይመስል የቦትስዋና ስም ቀጥሎ ይመጣል። ዓለማችን ላይ
ብዙ አልማዝ በማምረት ከሩሲያ ቀጥሎ ሁለተኛ፣ ጥራት ያለው አልማዝ በማምረት ደግሞ ቁጥር 1 ደረጃ ላይ ትቀመጣለች። የአትሌቲክስ ስፖርት የሚከታተሉም ከሆነ በአጭር ርቀት ሩጫ ዓለምን ባስደመሙት ልጆቿ ምክንያት ስሟን ሰምተውት ሊሆን ይችላል። ለዛሬው ግን ሰምተውት ስለማያውቁት የዜጎቿ ኑሮ እንንገራቸው። ዛሬ ላይ በቦትስዋና ታሪክ ተቀይሯል። 12 ኪሎ ሜትሩ የጥርጊያ መንገድ ወደ 32000 ኪሎ ሜትር የአስፓልት መንገድ አድጓል። መንገዳቸው ተደራሽነቱ ሲገርመን ጥራቱ ያስቀናል። ተጓዦቻቸውን ልክ እንደ ሹመኞቻቸው ከፍ ዝቅ እያደረጉ የሚያንገላቱት የአፍሪካ መንገዶች እዚህ ቢመጡ የምር በቅናት በተንጨረጨሩ ነበር። ወይ ደግሞ ማን ያውቃል የምን ክፉ ማስለመድ የምን ፊት መስጠት ነው ብለው ይበሳጩባትም ይሆናል። የቦትስዋና የአስፓልት ጥራት ግን በዓለም አቀፍ መስፈርት ተመዝኖ 91 ከመቶ አገኝቷል። ይህኛውም በአፍሪካ ደረጃ ከ1 እስከ 3ኛ ከተቀመጡት መካከል ነው። ቦትስዋና ከመዝገበ ቃላት ውስጥ ነፃ የሚለውን ቃል አብዝታ ትወደዋለች። ቦትስዋናዊ ነዎት እንበል፣ ገበሬ መሆን ፈለጉ፣ ነገር ግን ገንዘብ የለዎትም። ከእርሶ የሚጠበቀው ገበሬ መሆን እፈልጋለሁ፣ ገንዘብ ግን የለኝም ማለት ነው። መንግሥት ትራክተር ልኮ መሬትዎን በነፃ ያርሰዋል። ምርጥ ዘርና ማዳበሪያም በነፃ ያቀርባል። የለም ፍራፍሬን የምፈልገው ካሉም በየዓመቱ ለገበሬዎቹ ከሚያፈላው ችግኝ የፈለጉትን ያህል መጠን በነፃ ያቀርብሎታል። ከብት እርባታ ካሉም 30 ከመቶ ወጪውን የሚሸፍነው መንግሥት ነው። የከብቶች ሕክምናም በነፃ ይሰጡታል። ምርት ሲደርስ ገበያ ለማፈላለግ አይለፉም። የመንግሥት ተቋማት የአገር ውስጥ ምርቶችን እንዲገዙ የሚያስገድድ አዋጅ አላቸው። አትክልትና ፍራፍሬዎችን በቀጥታ ለዜጎች መሸጥ ከፈለጉም ለገበሬዎች ብቻ የተዘጋጀ የገበያ ማዕከል አላቸው። ቦትስዋና ድርቅ የሚያጠቃት ሀገር ናትና ገበሬዎች በምርት ወቅት ለሚያጋጥማቸው ኪሳራ ኢንሹራንስ አላቸው። ከዘመኑ ጋር መራመድ እንዲችሉም ከስር ከስር ስልጠናና እገዛ የሚያደርጉላቸው ተቋማት ከጎናቸው ናቸው። ቦትስዋና የመኖሪያ ቤት ውድ ከሆነባቸው የአፍሪካ ሀገራት አንዷ ናት። በዚህ ምክንያት መንግሥት ዜጎቹ ቤት እንዲገነቡ ድጋፍ ያደርግላቸዋል። ቤቴን ራሴ ገነባዋለሁ ካሉ በ20 ዓመት የሚከፈል 90,000 ፑላ ይሰጣቸዋል። ፑላ የቦትስዋና ገንዘብ ሲሆን አፍሪካ ውስጥ ጠንካራ ከሚባሉ ገንዘቦች አንዱ ነው። በነፃ የምንዛሪ ተመን $1 በ13 ፑላን የሚመነዘረው። ዜጎች ቤታቸው ሲያረጅ ወይም እድሳት ሲያስፈልገው ከወለድ ነፃ 60,000 ፑላ ብድር ይሰጣቸዋል። መንግሥት በራሱም ዝቅተኛ ገቢ ላላቸው ዜጎቹና ለመንግሥት ሠራተኞች ቤት ገንብቶ ያቀርባል። ሲፈልጉ በረጅም ጊዜ ብድር ቤቱን መግዛት፣ ካልሆነም ተከራይተው መኖር ይችላሉ። አውሮፓ ውስጥ ለተማሪዎቻቸው ገንዘብ የሚከፍሉ አገራት እንዳሉ ነግረናችሁ እንደነበር ያስታውሳሉ። በአፍሪካ ምድር ግን ሲጀመር ትምህርት ቤት መኖሩ፣ ሲቀጥል ሀገሪቱ ሰላም ሆና ልጆቿ ትምህርት ቤት ደርሰው መምጣታቸው ያውም የ2 እና የ3 ሰዓት የእግር ጉዞ ከሌለባቸው እንደ በረከት ነው የሚቆጠረው። ቦትስዋናዊ ከሆኑ ግን ታሪኩ ሌላ ነው። እንኳን ትምህርት ቤት መጣችሁልኝ፣ እንኳን ተማራችሁልኝ እያለ ለተማሪዎች በየወሩ ገንዘብ የሚከፍል መንግሥት ነው ያላቸው። በቦትስዋና በሁሉም ደረጃ ትምህርት በነፃ ነው የሚሰጠው። የመንግሥትን መመዘኛ አሟልተው ዩኒቨርሲቲ የገቡ ተማሪዎች ደግሞ እንደ ትምህርት ደረጃቸው በወር ከ184 እስከ 217 የአሜሪካ ዶላር የኪስ ገንዘብ ይሰጣቸዋል። በአሁናዊ ምንዛሪ ካሰላነው ከ23 እስከ 28,000 ብር እንደማለት ነው። ይህ የዩኒቨርሲቲ መምህራን ደሞዝ እንዳይመስላችሁ። ለዩኒቨርሲቲ ተማሪዎች ከነፃ ትምህርት በተጨማሪ በየወሩ ለኪስ እየተባለ የሚከፈላቸው እንጂ። ተማሪዎቹ ከገጠር የመጡ ከሆኑ ደግሞ ክፍያው እስከ $300 ከፍ ይላል። ከሀገር ወጥተው በየትኛውም የዓለም ክፍል ቢማሩ መንግሥት እዛም አለ፣ ወጪያቸውን ይሸፍንላቸዋል። ይህንን ላደረገበት መንግሥት ከዜጎቹ የሚፈልገው አንድ ነገር ብቻ ነው። ከተመረቁ በኋላ ለ2 ዓመት በሀገሪቱ ቆይተው ሕዝባቸውን እንዲያገለግሉ። ቦትስዋና ነፃ ስትወጣ ምንም አይነት የትምህርት ተቋም አልነበራትም። ነፃ ከወጣች በኋላም ዩኒቨርሲቲ ለመክፈት የሚያስችል የገንዘብ አቅሙ ቢኖራትም በዩኒቨርሲቲዎች ገብቶ መማር የሚችል ተማሪ ስላልነበራት የራሷ የሆነውን የመጀመሪያ ዩኒቨርሲቲዋን የከፈተችው እንደ አውሮፓውያን አቆጣጠር በ1982 ነበር። በአገሪቱ ታሪክ የመጀመሪያው የሆነው ዩኒቨርሲቲ ኦፍ ቦትስዋና የተገነባው በዘመቻ በተደረገ የገንዘብ መዋጮ ነበር። ዘመቻው አንድ ሰው አንድ በሬ የሚል መርህ ነበረው። አንድ ገበሬ አንድ በሬ ያዋጣል። በሬ ሌላቸው ፍየል፣ ዶሮ፣ እንቁላል ሳይቀር ያላቸውን ያዋጡ ነበር። ዛሬ ላይ ዩኒቨርሲቲ ኦፍ ቦትስዋና
አፍሪካ ውስጥ ከሚገኙ 1100 ዩኒቨርሲቲዎች በትምህርት ጥራት 37ኛ ደረጃ ላይ ይቀመጣል። 15000 ተማሪዎችን የማስተናገድ አቅምም አለው። ዛሬ ላይ ቦትስዋና 10 ዩኒቨርሲቲዎች አሏት። የምህንድስና፣ የነርሲንግ፣ የመምህርነትና የአካውንቲንግ ሙያዎችን የሚያስተምሩ 8 የሙያ ኮሌጆች፣ 250 የሁለተኛ ደረጃና 800 የመጀመሪያ ደረጃ ትምህርት ቤቶችም አሏት። ምነው የተቋማቱ ቁጥር አነሰ እንዳይሉን፣ የአጠቃላይ ዜጎቻቸው ቁጥር 2.5 ሚሊዮን ብቻ መሆኑን አይርሱ። በቦትስዋና ሕክምና በነፃ ነው የሚሰጠው። በአገሪቱ ወደ የትኛውም አቅጣጫ ቢሄዱ በየ8 ኪሎ ሜትር ርቀት ላይ የመንግስት ሆስፒታል ወይም ክሊኒክ ያገኛሉ። ቦትስዋና ዛሬም ድረስ የተማሩ ሰዎች እጥረት አለባት። በሀገሪቱ ከሚገኙ የጤና ተቋማት 98 ከመቶ የሚሆኑት የመንግስት ሲሆኑ የቦትስዋና ዜግነት ያላቸው ሐኪሞች ቁጥር ግን 21 ከመቶ ብቻ ነው። 79 ከመቶ የሚሆኑት ከሌላ የዓለም ሀገራት የመጡ ናቸው። ኢትዮጵያውያንን ጨምሮ ዚምባብዌያንና ናይጄሪያውያን ሐኪሞች ይበዙባቸዋል። ቦትስዋና በአልማዝ ማዕድን የተባረከች ሀገር ናት። ዛሬም ድረስ ዓለምን የሚያስደምም መጠን ያለው የአልማዝ ድንጋይ ታገኛለች። በ2024 ያገኘችው 2494 ካራት አልማዝ ደግሞ ከዛሬ 100 ዓመት በፊት በደቡብ አፍሪካ ከተገኘው 3106 ካራት አልማዝ በኋላ ሁለተኛው ትልቁ አልማዝ ሆኖ ተመዝግቧል። በታሪክ ከተገኙት 5 ትላልቅ አልማዞች 4ቱ የተገኙት በቦትስዋና ነው። አልማዝ ከቦትስዋና ዓመታዊ ጥቅል ምርት 30 ከመቶ፣ ከኤክስፖርት ገቢዋ ደግሞ የ85 ከመቶ ድርሻ አለው። በ2022 24.4 ሚሊዮን ካራት አልማዝ አምርታ 5 ቢሊዮን ዶላር ገቢ አግኝታለች። ከዜጎቿ 4 ከመቶዎቹ በቀጥታ በዳይመንድ ምርት ላይ የተሰማሩ ናቸው። ቦትስዋና አልማዝ አምራች ብቻ ግን አይደለችም። ጥሬ አልማዝ ኤክስፖርት ማድረግ ካቆመች ቆይታለች። እዚሁ በአገር ውስጥ ቆርጣና አሰማምራ የመጨረሻውን ምርት መሸጥ ጀምራለች። የቦትስዋና ሁለተኛው ገቢ ከቱሪዝም የሚገኝ ነው። የዱር እንስሳት መንጋን ለማየት ወደ አፍሪካ የሚመጡ ቱሪስቶች የመጀመሪያ ምርጫቸው ቦትስዋና ናት። ኦካቫንጎ ዴልታ፣ ቾቤ ብሔራዊ ፓርክና ካላሪ በረሃ ዋነኞቹ የቱሪስት መዳረሻዎቿ ናቸው። በእርግጥ ቦትስዋና ለቱሪስቶች ውድ የምትባል አገር ናት። ጅግራ ሳፋሪ ሎጅ ለምሳሌ ለአንድ ምሽት አዳር ቱሪስቶችን $4500 ያስከፍላል። የቦትስዋናን ቪዛ ማግኘትም ቢሆን ተመሳሳይ መስህብ እንዳላቸው ኬንያ፣ ታንዛኒያና ደቡብ አፍሪካ ቀላል አይደለም። ቪዛ ለማግኘት ጠንካራ ፓስፖርት ካለዎት ወራትን ካልሆነ ግን ዓመታትን መጠበቅ ይኖርቦታል። በዚህ ምክንያት ቦትስዋና ከቱሪዝም ልታገኝ የሚገባውን ያህል ገንዘብ እያገኘች አይደለም የሚሉም አሉ። ካዙንጉላ ቦትስዋና ከዛምቢያ ከዚምባብዌና ናሚቢያ የሚዋሰኑበት አስደናቂ ስፍራ ነው። ማህበራዊ ሚዲያ ላይ የሚዘዋወር የአካባቢውን ፎቶ ተመልክተው ሊሆን ይችላል። ያ ቦታ እዚህ ነው የሚገኘው። ካዙንጉላ አራትዮሽ ይባላል። እዚህ ድልድይ ላይ ቆመው 4 ሀገራትን ይመለከታሉ። ቦትስዋና፣ ዛምቢያ፣ ዚምባብዌና ናሚቢያ። ዛምቤዚና ቾቤ ወንዞች የሚዋሃዱበት ስፍራም ነው። ቦትስዋናና ዛምቢያ ተባብረው ይህንን ድንቅ ድልድይ ሰርተውታል። ከዚህ ወደ ቦትስዋና ቢሄዱ ካሳኔ የምትባለውን ከተማ ያገኟታል። ወደ ዛምቢያ ከተጓዙም ሊቪንግስቶንና ሴሼኬ ከተሞች ይጠብቆታል። የናሚቢያዋ ካቲማ ሙሌሎም ከዚህ ብዙም አትርቅም። ከምንም በላይ የሚያጓጓው የቪክቶሪያ ፏፏቴም እዚሁ አቅራቢያ ነው የሚገኘው። እናም እዚህ ከመጡ ቪክቶሪያ ፏፏቴን ሳያዩ እንዳይመለሱ። የዛሬ ጉብኝታችንን በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን።